እኛና ለማን እናት ትኖሩታላችሁ? ለነገሩ በየት በኩል ስታስተኙን? ይኸውልሽ እኔና አንቺ የተለያየ ክፍል ከምንኖር አንድ ክፍል ውስጥ አብረን እንሆንና ይኸውልሽ ሌላውን ለደባል እናከራየው። ብዙ ብር ነው የምናተርፈው። መቼም ጊዜውን ታውቂዋለሽ። ስማኝ አንተ፣ እኔና ገልሙ ስናወራ ተደብቀ እየሰማህ ነበር እንዴ? ገንዘብ ቢኖረኝ የቤት ኪራይ ከፍለው አጥቼ ባረር ነበር። ግን ይኸው ከምታከራየው ላይ የምታካፍሬ ይቆርኑሽ እንዴ? እስከ መቼ እኔ የቤተ መልካች ሆናል እንዴ? አካፍለኝ እንጂ። መሳይ ዛሬ ከገልሞ ጋር እንግዲህ አንድ ላይ እንሁንና እኔ እናንተ ቤታችንን እናከራይ በማለት እንግዲህ ወይም ደግሞ አንዷን ክላስ እባክህ ላከራይ፣ አንተ እኔን አስጠጋኝ፣ እባክህን አስገባኝ እያለ ነበር የሚገኘው ማለት ነው። እንግዲህ ገልሞ ደግሞ እንዴ ምን ማለት ነው? በጭራሽ አላደርገውም። እንዴት ይሄን ነገር ልታስበው ቻልክ? ይሄን ከምን አንጻር አሰብከው? እንዴት አሰብከው? ምን ማለት ፈልገህ ነው? እሺ ከዛስ ምን ልታደርገው ነው? ከዛ በኋላ ሲኔንም እዚሁ ቤት ላይ ያለው ልታከራየው ነው ወይስ ምን አስበህ ነው? ከመቼ ወዲህ ነው ደግሞ እንደዚህ አይነት አማርኛ ማውራት የጀመርከው? ደግሞ ብለህ ይሄ ቅጅ ነበረች የቀረቻችሁ ነው ደግሞ ማከራየት ጀመርክ? እና ታዲያ እኔንም ባየር ላይ ልትሸጠኝ ነው እና ሌሎች ነገሮችን እያለው ነው የሚገኘው። እንግዲህ ተንከሲስም እንደሚታወቀው ጽጌን አምጥቷልና ጽጌን አምጥቶ እሱ ካስገባ እኔን ማን ይከለክለኛል? አለበለዚያ ደግሞ ሌላ ቤት ኪራይን የሚያግዘኝ አንድ ደባል ያስፈልገኛል። እንደዛ አድርጌ ግዴታ መንቀሳቀስ አለብኝ እንጂ አለበለዚያማ በጭራሽ ኑሮውን በዚህ ሁኔታ አልገፋሁትም። እኔ ደግሞ እናንተም ልትረዱኝ አልቻላችሁም። እንዴት ነው እንደዚህ የምታደርጉት እያለ ነው የሚገኘው አብርሽ። ይሄን ነገር በጭራሽ አይሆንም፣ ምን ማለት አስባችሁ ነው? እንዴት እንደዚህ ታደርጋላችሁ ማለት እንግዲህ እየተቆጣ ነበረ። ማን ተንከሲስንም እንዴት ታደርጋለህ? ጽጌን ለራሱ እንግዲህ ዛሬ ያው ምናልባት ችግሮች ምናምን ስለመጣሽ ውጭልን ብሎ ማባረር ይሄ በጣም ነውር ነው። በሃይማኖታችንም በባህላችንም አይፈቀድም። ግን ደግሞ በዚህ ሁኔታ እንዴት ይቀጠላል ሲሏትኝ እሷ እንግዲህ እንዴ እኔ እኮ እሱ ጋር ነው ልቀመጥ የመጣሁት እያለ ነው እንግዲህ። ተንከሲስም ደግሞ አብራሽኝ ነው የምትሆኚው፣ እዙ ነው የምትሆነው፣ ምን አገባችሁ? የያዝኩት የራሴን ክላስ ነው። ቀጣይ ደግሞ የሚያስፈልገውን ነገር ሁሉንም ነገር በሂደት አሟላለሁ እያለ ነው የሚገኘው። ያው እንግዲህ የመጣችው ልጅቷ በነገራችን ላይ ተንከሲስ ፍቅር ኖሯት ምናምን አይደለም። ከተንከሲስ ይልቅስ መሳይ ነው የምትወደው። ግን ደግሞ ያው ያደረገችው ነገር ያለው አለ አይደለ? ያው ይሄን ያደረገችውን ነገር እሷ ያው እንግዲህ እንደሚታወቀው እፊኛ ውስጥ ፈሻሽ ሜርኩሪ ያለው ስለተባለች ያችን ነገር ለማግኘት ነው። እሷም እንግዲህ ተደጋግማ ጥያቄ ያቀረበች ነበረ። ይሄን ነገር መቼ ነው ራሳችን የምንለውጥበት? መቼ ነው ወደኛ ቢዝነሱ ነው የሚመጣው? እስከ መቼ ነው ይሄ ነገር በዚህ የምንቀጥለው? እያለች እንግዲህ ለተንከሲስ ተደጋጋሚ ጥያቄዎችን እያቀረበችለት ነው የምትገኘው። ግን እሷ ይሄን ብትለውም ተንከሲስ ግን ቆይሽ ይሄ ነገር ውሸት ቢሆንና እኔ ባይኖረኝ ጥለሽኝ ትሄጃለሽ ማለት ነው እያላት ነበረ። እሷ ግን ምንድን ነው ያለችው? አይ እኔ ሜርኩሪ ስለሌለህ ብቻ ሳይሆን ስለዋሸኝ ጥዬ ሄዳለሁ አለችው ማለት ነው። እንዴ ቀላል ጥላው ትሄዳለች? ምክንያቱም የመጣችው እኮ ገንዘብ አለው ወይም ደግሞ ይሄ ሜርኩሪ ፈሳሹ የተባለው ነገር አለ ስለተባለች ነው እንጂ ሌላ ነገር ከሱ ፍቅር ኖሯት ምናምን አይደለም። ምክንያቱም መጀመሪያ ላይ ለዛማ እኮ መሳይ አላት ነበር። ገባችሁ አይደለ? ግን እሷ የመጣችው እንደልኳችሁ ይሄን ነገር ፍለጋ ነው። ግን ያው አልተሳካላትም። ተንከሲስም ይሄን ቻንስ ለምን አልጠቀምም ብሎ ሆነ ብሎ ነው እንጂ መጀመሪያ ሴራውን የሚያሰረው እሱ ምንም አይነት ሜርኩሪ የሚባል ነገርም ምንም የሚያውቀው ጉዳይ የለውም፣ ምንም የለውም ማለት ነው። ግን እሷ ያው ነገሩን እንትን ለማለት በዛ መልኩ ነው የተረዱት የነበረው። በመጨረሻም እንግዲህ መሳይ ያው ገልሞ ማልቀበልህም ብሎት መልሶታል። ከዛም ከተመለሰ እንግዲህ በጣም ነው የተናደደው። እንዴት እንደዚህ ይሆናል እያለ በጣም ነው የተናደደው ማለት ነው። ቤተሰቦቻችን ያው እንግዲህ አስቸጋሪ ነው ታውቃላችሁ። ነገርዮሾቹ በጣም ከባዶች ናቸው። ግን ያው የሚችለውን ያክል እያደረገ ነው። ሌላው እንግዲህ ዋናውና ትልቁ ነገር የትትና ጉዳይ ነው። ትትና እንደሚታወቀው እንግዲህ አባቷ ታሞባት ለሕክምና ብዙ ነገር ሳንቲሞችን ያስፈልጋታል። ያንንም ገንዘብ ለማግኘት እንግዲህ ብዙ ነገሮችን እየሞከረች ነው የምትገኘው። ከዚህም ዋናው የመጀመሪያው እንግዲህ ከጓደኞቹ ምናምን የተዋጣጣላትን 5-10 ሳንቲም ማጠራቀም ነበር። እሷን አሰባስባ እንትን ብላለች ማለት ነው ቤተሰቦቻችን። ከዛ ሲቀጥል ደግሞ
ያው እንግዲህ መሳይ የሰጣትን ማን ይቅርታ እነ መሳይና ጓደኞቹ ወይም ደግሞ እና አብርሽ አዋጦትን ብር ሲሰጣት አልቀበልም ብላ መልሳለች። በዛም እንግዲህ አብርሽ ጓብሎ ነበረ እኛ ዲያ ስለሆነ ነው ወይ የመድብል ብዙ ብር ስለሆነ ነው ወይ እንደዚህ ያደረግሽው ምናምን በማለት እንግዲህ ያው ጥያቄ አቅርቦ ነበረ። ከዛም ባለፈ እንግዲህ የመጨረሻ አው ዛሬ የሆነው ነገር ሆኗል ማለት ነው ቤተሰቦቻችን። እንግዲህ ከዛ በመቀጠል የሆነው ነገር ዛሬ ምንድነው ከመድብል ጋር ተገናኝቶ ነበር። መድብልና ትትና ከተገናኙ በኋላ እንግዲህ ስራ እንዲፈልግላትና እሷም የሆነ ቦታ መሄድ እንዳሰበች ነበረ ቃል የሰጠችው። ምንድነው የተፈጠረው? ለምን ወዴት ነው የምትሄጂው? ምንድነው ምናምን ብሎ እንግዲህ ጥያቄዎችን ሲያቀርብላት እሷ ያለችው ነገር ምንድነው? አይ ወደ አረብ ሀገር ልሄድ ነው በማለት ነው እንግዲህ የመለሰችው። እሱ ደግሞ በጣም ነው የደነገው። በስማ ምንድነው? ከምን አንጣር ነው? እንዴት እንደዚህ ልትቻልሽ? በምን ምክንያት እንደዚህ አልሽ? ለምን አገርሽ ሰርተሽ መለወጥ መስራት ብዙ ነገሮች ማድረግ እየቻልሽ ለምንድን ነው? ከሆነ እንኳን ለራሱ ምናልባት የሚጠበቅብኝ ነገር እኔ ብሩ ልስጥሽና አንቺ ሰርተሽ ትሰጭኛለሽ በማለት ነው እንግዲህ የመለሰላት። ያው እሷም እንግዲህ አይ እሺ እንደዛ ከሆነ ኦኬ ብለዋለች። ግን እሱ ከገንዘቡ ባሻገር ዋናውና ትልቁ ነገር እንትን እንዲያደርግላት ነው። ከገንዘቡ ባሻገር ከገንዘቡ በተጨማሪ የፈለገችው ነገር ምንድነው? ከነ መድብል እሱ መድብል የፈለገው እንድትወጣ ነው ከዛ ቤት። ግን እሷ መውጣት አትፈልግም። እዛው ባለችበት ነው መሆን የምትፈልገውና ውድ ቤተሰቦቻችን የዛሬው ቪዲዮ ይመስል ነበር። ቀጣይ አዲስ ቪዲዮ እንገናኝ። ሰላም ቆዩልኝ። ባይ ባይ።